ምን አለሽ? ቆይ አልመጣም። ሳሎን ተኝቶ ነው መሰለኝ። አሁንም እኮ የለም። ቆይ ምንድን ነው የሆነው? ይኸውልሽ መወቃቀሱ አይጠቅመንም፣ ግን ደግሞ ተይ ብዬሽ ነበር። ቆይ ተይ ያልከኝ ለምንድን ነው? ታውቅ ነበር? እጠረጥር ነበር። ታዲያ ለምን አልነገርከኝም? ቆይ ምን ብዬ ልንገርሽ? አንቺ እኮ ማንንም አትሰሚኝ ነበር። ብትነግረኝ እኮ እሰማህ ነበር። ማላውቃት ሴት ነው ልሽብኝ። ምንም እኮ ልትሰሚኝ አልቻልሽ። ምንም ቢሆን ልትነግረኝ የምትችልበት ጊዜ አታጣም ነበር። እንዴ ልንገርሽ እያልኩሽ ነበር እኮ ቲና። እኔ ምን እንደማደርግ ግራ ነበር የገባኝ። በጣም እኮ ነበር የተዝናኑብኝ። በጣም እሱን ማየት ትችይ ነበር። አንቺ ግን ሌላ ሰው ሆንሽ። እሺ አሁን ምንድን ነው የሚሻለኝ? ምንም ነገር ብትመክረኝ እሰማሃለሁ። አሁንም አቦካሽው እኮ። አባትህ ይዘውጣ። ብትረጋጊ አይሻልም? እኔ ልጅ አይሻልም። አሁን ውጡልኝ። ይሄ ፋይል አንቺ ጋር ካለው ጋር ተመሳሳይ ሳይሆን አይቀርም። አልገባኝም። አዎ ትንሽ ሊቆይሽ ይችላል። ካሌብ አባትህን ይዘልኝ ውጣ። ቲና ይሄ ቤት ያንቺ አይደል? ይኸው ራሱ ነው ወደ እኔ እሱን ያዞረው። እኔ ያዝኩት ነው ዋናው። የአንቺ ፎርጂት ነው። ምን? ቲና ተረጋጊ። እኔ ለአንቺ ቤት አልሰጥም። አልወደድም። ዳኒ የሚሉት ገብተዋል። እሺ እንዳልሽ በህግ አስወጪ። አንተው ማህሙዱልኝ። የምን በህግ ማስወጣት ነው? ራሷ ትውጣ። ሂጂ ልብስሽን ሰብስቢ። እየቀለዳችሁ ነው? ብዙ ጊዜ ቀለድሽው አንቺ ነሽ። ውጪልኝ፣ ቤት የለቀሻው። ግድ የለም በፖሊስ መንቀር ያስወጣሃል። ቲና የውርዴት ሸማን ተከናነበች። ቲና ጓዛቸውን ጠቅላ ሻንጣቸውን አቀራርባ ውጡ ስትል የራሷን ሻንጣ አምጡላት ትውጣ። ይሄ ቤት የኔ ነው ያንቺ አይደለም። ኦሪጂናሉ ያለው ከኔ ጋር ነው፣ አንቺ ጋር ያለው ግን ኦሪጂናል አይደለም። እኔ በጭራሽ ላንቺ ቤት ልሰጥሽ አልችልም ብሏታል ካሌብ አባት። ቲናም አንዴ አንቱ አንዴ አንተ እያለች ይሄ ቀልድ መሆን አለበት፣ አባትህን ይዘህ ውጣልኝ እያለችው ነበር ካሌብን። እውነታውን ስታግን ቦታ ተቀያይራ ትሁት ወደ ቤት እመቤትነት፣ ቲና ደግሞ ወደ ክችን ስራው ተቀያይረዋል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። ግፈኛዋ ሴት በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና የቤት ባለቤት ሆና ቤት ለቀው እንዲወጡ ጊዜ ሰጥታ ነበር። የሰጠቻቸውም ጊዜ እጅግ በጣም አጭር ቢሆንም ነገር ግን እዛም ሳትደርስ ደግሞ የካሌብ አካውንት ምንም ብር ስላልነበረው በሱ ተነሳስታ ጓዛቸውን ጠቅላ ቤቴን ለቃችሁ ውጡ ስትል ተመልክተናል። እናም እንግዲህ የካሌብ አባትም ቁጭ ብሎ እያያት ነበር እስከ መጨረሻው ድረስ። እሷም ቤቴን ለቃችሁ ውጡ፣ አባትህን ይዘህልኝ ውጣ ብለው ነበር። ካሌብም ወዴት ነው የምንወጣው እያሉ ነበር። እናም ይህ ከቤታችን የት እንውጣ? ቤታችን እኮ ይሄ የኛ ነው ሲባል ይሄውና እራሱ ፈርሞ ለኔ የሰጠኝ ቤቴ ነው አይመለከተውም ብላ ውል ብታመጣም አንቺ ጋር ያለው ኦሪጂናል አይደለም፣ እኔ ጋር ያለው ነው ኦሪጂናል። ላንቺ በጭራሽ ቤት የምሰጥበት ምንም አይነት ምክንያት ሊኖረኝ አይችልም። ቤትም ላንቺ እንዳንቺ አይነት አይገባሽም ተብላለች። አይቲና በጭራሽ እየቀለዳችሁ መሆን አለበት እንጂ እንደዛማ ልታረጉኝ አትችሉም ብላለች። እውነታው ይሄው ነው። እየመረረሽም ቢሆን ዋጪው። አሁን ቤታችንን ለቀሽ ውጪ ተብላለች። አይ ውርዴት! ቤቱን ለቀሽ ውጪ። ትሁትን ሻንጣዋን እንድታዘጋጅላትና ቤቱን ለቃ እንድትወጣ ተነግራለች። ቲና ግን በጭራሽ እንደዛ ሊሆን አይችልም። እንደዛም እንኳን ከሆነ ደግሞ ህግ እኔን ሊያስወጣኝ አይችልም፣ እኔ ሚስትህ ነኝ ብላለች። ራሷ ወዳና ፈቅዳ ፍች ጠይቃ እንዳልነበረ አሁን ደግሞ እኔ እኮ ሚስትህ ነኝና በጭራሽ አልወጣም ብላ ነበር። እናም አይ ቤቱ እኮ ይሄ የኔ ቤት ነው፣ ከፈለክ አንተም ተከትለህ መውጣት ትችላለህ። ቤቱ ግን ይሄ የኔ ነው፣ ማንንም ሰው አይመለከተውም። ፖሊስን ብታመጪ ምንም ብታመጪ ይመቸኛል ያልሽውን ነገር ሁሉ ማድረግ ትችያለሽ። በጭራሽ ቤቱን ለቀሽ ውጪ ተብላ ትዕዛዝ ተሰጥቷታል። ቲና ግን ሞችና ይሄን ሽማግሌ ገድዬ ካልሆነ በስተቀር በጭራሽ ይሄንን ቤት ለቅቄ አልወጣም፣ እገለዋለሁ እያለች አሁንም ተስፋ ላለመቁረጥ ዳግመኛ ትዝታለች። ዳኒ የሚሆነው ግራ ገብቶታል። የኔ ተራ መቼ ነው የሚል ይመስላል። እጅግ በጣም ተጨናንቋል። እናም እንግዲህ በዚህ ሁኔታ ቲና ላይ ይሄ ነገር ከደረሰ እኔስ እንዴት አገኛለሁ? እኔም ገንዘቤን አላገኝም የሚለው ነገር እያስጨነቀው ያለ ይመስላል። እንግዲህ ዳኒ አባዬ እንዴት ነው የሚሻለው? ይሄ ነገር እኮ ውርዴት ተከናነብን።
ቢያንስም እንኳን እኮ እንደዚህ ነው ብዬ ለሷ የምከራከርበት አቅም እንኳን የለኝም። እንዲህ ይሁን እንኳን ብዬ የምናገርበት አንደበት የለኝም። እንዲህ እህት ግን ደግሞ እንዲህ ስትሆን ሳያት በጣም ታሳዝነኛለች ብሏል። እኔን አይዲያኒ ቀለል ያለው ሰው እናም እንግዲህ አንተ ምን አስጨነቀ? እህትህ በራሷ ስራ ነው የወደቀችው። ስለዚህ አንተ የራስህን የድልህን መፈለግ ገንዘብን ከፈለግ አርፈ ተቀመጥ። ከዛ ውጭ ግን ስለ እህትህ አንተ ምን አገባህ? ከሆነ ደግሞ እህትህን ምከር። በስተቷ በጥፋቷ እንድትማር አደረግን እንጂ ሌላ ምንድነው ያደረግነው እያሉት ነበር። ዳኒ እባክህ ካሌብ ቤት እስከምፈልግ ድረስ ብሎ ቤታቸው እንዲቆይ ለምኗል። እህትህ መውጣትና ያንተ መውጣትን ምን አገናኘው? ምን የሚያገናኘው ነገር አለ? አንተ ንጹህ እስከሆንክ ድረስ የሷ መውጣትንና ያንተን ከዚህ ቤት አለመውጣት ምን የሚያገናኘው ነገር አለ እያሉት ነበር። ዳኒ ግን ትልቅ ፍራቻ እንዳለበት ይታያል። ምክንያቱም አባዬ ገንዘቡን ይሰጠኛል አይሰጠኝም የሚለው ነገር፣ በዛ ላይ ደግሞ ቲና ያለችበት ሁኔታ፣ በዛ ላይ ደግሞ ኤደንን የራሴ ማድረግ ይችል ይሆን ወይስ ምን ይፈጠራል የሚለው ነገር ትልቅ ስጋት የፈጠረበት ይመስላል። እናም እንግዲህ የካሌብ አባትም አምሯል። ጭራሽ እኮ የራሷ ቤት አድርጋው ነበር ቤት ለቀህ ውጣ ስትለኝ የነበረው። ከዚህ በኋላ ከዚች ሴት ጋር አንድ ጣራ ውስጥ መኖር አልፈልግም ብሎ የካሌብ አባት አምሯል። እኔስ ብሆን የምፈልግ ይመስላል። እኔም እኮ እነቃት እያለኝ ነው እያለ ነበር። አሁን ግን አብዳለች። በጭራሽ ለቃ የምትወጣ አይመስለኝም እያለው ነበር። አይ ቤቱን ለቃ የማትወጣ ከሆነ እኔ ለራሴ ለቅቄ እወጣለሁ እንጂ ከሷ ጋር መኖር አልፈልግም። እስከዛሬም የኖርኩት እንዴት ታገስኩ ለኔም ገርሞኛል እያለ ነበር። እናም እንግዲህ እስካሁን ወጣ ይሆናል እያለ የካሌብ አባት ወደ ቤት ቢመጡም እሷ እፎይ ብላ አልጋዋ ላይ ሂዳ ቁጭ ብላለች። ትሁትም ሻንጣ አዘጋጂ ስትይኝ እኮ ለነሱ ብቻ እኔና አንቺ ተነጋግረን ተስማማ መስሎኝ ነበር። በያሁን ተራው አንቺ ስለሆነ አንቺ ቤቱን ለቀሽ ውጪ ተብላለች። አይ ውርዴት! ትሁት በተራዋ አዛዥ ሆናለች። እንግዲህ ምን ታረጊዋለሽ? አንቺ አሁን በተራሽ ለማኝ ሆንሽ ስትላት፣ አንቺም እኮ በአንድ ወቅት ለማኝ ነበርሽ ብትላትም፣ እኔ ስለምን የነበረው እዚህ ቤት ለመቆየት ላባዬ ብዬ ነው እንጂማ ከዛ ውጭ ሌላ ምንም አይነት ምክንያት የለኝም። አንቺ ግን በገዛ እጅሽ ክብርሽንም ማረግሽንም ራስሽ አተሽዋል። በራስሽ ጊዜ ቀለሻል እና አሁን ክችን ገብተሽ መስራት ይኖርብሻል። አልጋውንም አንጥፈሽ ጠብቂኝ ብሎኛል ካሌብ ልቀቂ ብላት አመናጭቃ ቀስቅሳታለች። አሁንም ቢሆን መፎከሯን ቲና መዛቷን አልተወችም። እገልሻለሁ አለቅሽም ትላታለች። እንዲህ ወድቃም እንኳን ሰውን ስለመጉዳት ታስባለች። ትሁትም እሱማ ስንት ጊዜ እኮ ስትፎክር ይኖረሽ ነበር፣ ግን አልተሳካልሽም እንጂ ሁሌም እንደዛትሽና እንዲያስፈራራሽ ነው። በጭራሽ ሊሳካልሽ አይችልም። ከዚህ በኋላ ባንቺ ምንም አይነት መብት የለሽም። ይሄንን ቤት ለቀሽ ውጪ ብላት ነበር። ቲናም ተስፋ ያለ መቁረጥ የካሌብን ልብ እንዴት አድርጌ ማሸፈት እንዳለብኝ ወይም ደግሞ ወደ ቀድሞ ፍቅሩ መመለስ እንዳለብኝ ጠንቅቄ አውቃለሁ። ለኔ ምንም ነገር አታስተምርኝም እያለች ትገኛለች። ቲናም ትሁትም እንግዲያስ መልካም እድል ሞክሪ እያለቻት ነበር። ካሌብና አባቱም ወደ ቤት ተመልሰው ሲመጡ እንዴ እስካሁን ድረስ ምን ታረጊያለሽ? ቤቱን ለቀሽ ውጪ ብለዋታል። እሷም እንዴ ሚስትህ እኮ ነኝ እንዴት እንደዛ ትላለህ? አልተፋታንም እኮ ብትለውም እና አንቺ ቤት ለቃችሁ ውጡ ስትይን ጎዳና ላይ ልጥይን ነበር። ከዛስ የዛ ጊዜ ታዲያ ለምን አልፈታሁህም የትም አትሄድም አላልሽም እያለ ካሌብም ቢያናግራትም ቲና ግን በጭራሽ እኔ አሁንም ቢሆን ሚስትህ ነኝ፣ የትም ቦታ አልሄድም፣ መሄጃም የለኝም፣ የት ሂጄ እወድቃለሁ፣ የት ነው የምሄደው፣ የት ነው የምወጣው እያለች ነበር።
እናም እንግዲህ እናማ መውጫት መሄጃ ዘመድ ስለሌለኝ እዚሁ ነው የምቆየው ብላ ጥብቃ ተናግራለች። ካሊብም በጭራሽ እዚህ ቤት አትቆይም፣ ቤቱን ለቀሽ ውጪ እያላት ነበር። የት ለወድቅ ባካችሁ ብላ ስትለምን የካሊብ አባት እንግዲያስ እዚህ ቤት እስከምትፈልጊ የምትቆይ ከሆነ የሚሆነው ምንድነው? አንቺ ክችን ገብተሽ ስራውን ትሰሪያለሽ ተብላ ትእዛዝ ወጥቶባታል። በጭራሽ እኔ ክችን የምገባው እኔ ክችን ገብቼ የምሰራው ብላለች። አዎ አንቺ እዚህ ቤት መቆየት የምትፈልጊ ከሆነ ህጉ አንቺ ክችን ገብተሽ ምግብ ትሰሪያለሽ፣ የቤቱን ስራ ትሰሪያለሽ፣ እንደ ድሮ መሞላቀቅ እንደሌለ ተነግሯታል። ቲናም በጭራሽ እኔ ይሄን ላደርግ አልችልም ብላለች። ካሊብ ማታ ላይ ሁሉም ከተኙ በኋላ ትሁትን ሄዶ አናግሯታል። ትሁትን ነገ ቁርስ እንዳሰሪ ከዚህ በኋላ ምግብ የምትሰራው ክችን ገብታ የምታበስለው ቲና ናት ብሏል አባዬ ብሎታል። ትሁትም እንዴ እሷ የሰራችውን እንዴት አድርገን አምነን እንበላለን? በዛ ላይስ ደግሞ ባትሰራስ ብትለውም ካልሰራችም እኛ ውጭ በልተን እንመጣለን። አንቺም ለራስሽ ብቻ ሰርተሽ በይ፣ በዛ ላይ ደግሞ ስትሰራም ተከታታያት ብሏታል። እሷም በካሊብ አባት ላይ እየዛገተች ትገኛለች። ይህን ሽማግሌ እገለዋለሁ እያለች ትፎክራለች። ዲያኒም አሁንም እዛው መግደል ላይ ነሽ አንቺ፣ ሰውን ከመጉዳት ውጭ ሌላ ምንም የሚያሳስብሽ ነገር የለም? ሌላ ምንም መፍትሄ የለሽም? ሌላ የምታሸንፊበትን መንገድ ፈልጊ እንጂ የፉከራውን የግድያውን ታዩ፣ ከመግደል ምን አለሽ እያላት ነበር። ቲና ግን በጭራሽ ያንን ሽማግሌ ሳልገለው ከዚህ ቤት አልወጣም፣ ቤቴን ለቅቄ የምወጣው እሱን ገድዬ ብቻ ነው፣ እንደዛ ካልሆነ በጭራሽ ከዚህ ቤት አልወጣም ብላለች። እንግዲያስ መልካም እድል፣ አንቺ የሚሉሽን አሰሚም፣ የሚሉሽን ብትሰሚ ኑሮ እዚህ ሁሉ ችግር ውስጥ ባልወደቅሽ ነበር። አንቺ የሚሉሽን ስለማሰሚ እንግዲህ መልካም እድል በርቺ ብሏታል። ዲያኒ በተለያየ መንገድ ሊመክራትም ሆነ መንገድ የተሻለ መንገድ ብሎ ሊያግዛት ቢሞክርም እሷ ግን በጭራሽ ብላለች። ይሄ ሁሉ ዋጋ የተከፈለው ላንተና ላንተ ነው እያለች እንደውም ራሱኑ ተወቃሽ አድርገዋለች። እና ታዲያ ለኔማ ቢሆን ያን ያህል አድራሻሽን አጥፍተሽ መዝናኛ ስትሄጂ ቢያንስ ታሳውቂ ነበር። እናም እንግዲህ እኔ ምክንያት አይደለሁም፣ እኔን ከዚህ ሁሉ አውጪኝ ብሏታል። በግድያ ወንጀሉ ላይ በጭራሽ እኔ አንተን አላስገባህም፣ ብቻ ዝም በማለት ተባበረኝ ተብሏል። እንዴት ተባለውም በጧት ተነስተው ቁርስ ቢሉም ካሊብና አባቱ ቁርስ እንደሌለና ትሁት አልሰራችም እንዴ እያለች ነበር። ከዚህ በኋላ ትሁት እረፍት ላይ ናት። ትሁት ምንም የምትሰራው ነገር የለም፣ አንቺ ነሽ መስራት ያለብሽ፣ አሁን ርቦናል ገብተሽ ስሪ ብትባልም በጭራሽ አሻፈረኝ፣ ክችን ገብቼ ምግብ አልሰራም ብላምቢ ብላለች። እናም እንግዲህ ካሊብና አባቱም ውጭ ወጥተው እዛው ተመግበው ተመልሰዋል። ትሁት ሳሎን መታ ሪሞት ይዛ ቁጭ ብላለች። ተራው ደርሷታል። ቲናም ይሄ እኮ ክችን አይደለም ብላታለች። በጭራሽ እሱን አውቃለሁ ብላለች። እናም አሁን ግቢና ቁርስ ስሪልኝ፣ ቁርስም ስሪና እንብላ ብትላትም ትሁትን እባክሽ ርቦኛል ቁርስ አቅርቢልኝ ብላ መልሳ ትእዛዝ ትሰጣለች። ትሁትም ከዚህ በኋላ ምንም አይነት ቁርስ ላንቺ ሰርቶ የሚያቀርብልሽ የለም፣ ለራስሽም ሰርተሽ በይ፣ ለኛም ቁርስ ስሪልን፣ ለኔም ቢሆን ስሪልኝ፣ እንደዛ ካልሆነ ግን የራሴን ተነስቼ ሰርቼ እበላለሁ፣ አንቺም ደግሞ እና አባዬ ሲመጡ ሁሉንም ነገር እነግራቸዋለሁ ብላታለች። እንደዛማ እንዳታረጊ ብላ በተደጋጋሚ ብትጠይቃትም እውነታው ይሄው ነው፣ እንግዲህ ምን እንደተፈጠረ እነግራቸዋለሁ ብላለች። ቲና ዲያኒ ሲመጣላት ገንዘብ ያለው መስሏት ውጭ ሊጋብዛት ውጭ እንውጣ ብላ ይዛው ከሄደች በኋላ እንደከፍላለሽ ወይ ሲላት የለኝም ስትለው እኔም እኮ የለኝም በገንዘብ ካሁኑ ጀምረው ተጣልተዋል። ቲናን አንቺ ክችን ገብተሽ ብትሰሪ ምን ትሆኛለሽ? አሁን ደግሞ ዩቲዩብ ተራቋል፣ በዩቲዩብ ቪዲዮ እያየሽ ስሪና እንብላ፣ ለምን በራሳችን እንቀጣለን ቢላትም እሷ ግን በጭራሽ እኔ ቲና ነኝ አላደርገውም ብላለች።
እናም እንግዲህ ብር እንደሌለው ሲነግራት ወደ ቤት እንመለስና ሰርተሽ በይ ብሏት ወደ ቤት ሲመለሱ ትሁት ለራሷ ሰርታ በልታ ስጨርስ ነበር የደረሱት። ዳኒ ትራፊ እንዳላት ቢጠይቅም እንዴት የሷን ትራፊ እሱ ይጠይቃል ብላለች። ትሁትን በድጋሚ ሰርታ እንድታቀርብላት ብትፈልግም በጭራሽ እኔ ክችን ገብቼ አልሰራም፣ ትዕዛዙን ሰምተሻል አይደል? እረፍት ላይ ነኝ። ዳኒ ያረርቦኛል ብሎ ሲቆላመም ትራፊ የኔ ትራፊ ድስት ውስጥ አለል፣ ከዛ ቅርበህ ማምጣት ትችላለህ ተብሎ ዳኒ ከክችን የተረፈችውን ሞጣጦ አምጥቶ ሲበላ እንብላ ሲላት የሷን ትራፊ ነው ወይ የምበላው ብላ በንቄት ከነራቧ ጥላ ገብታ ተኝታለች። ዳኒም የድስት ጥራጊውን ሞጣጦ ጎርሶ ጥገኝነቱን ያገኘውን ጎራርሶ እባክሽ ግቢና ስሪ እያለ ቲናን ቢለምንም ቲና ግን በጭራሽ አላደርገውም ብላ ዝታለች።